እግዚአብሔር ክብሩን ይውሰድ። እና የሆነልኝ ከዚህ በፊት ያው በዓለም ህይወት ዓለምን በጣም ወድ ነበርና የ4 አመት ልጅ አለች እና ድራግ ዲለር ነበርኩ እና ሁሌ ሚስቴ ታለቅስ ነበር። ለኔ ባቶ ለልጅ ተውትልኝ ነበርና ለመቶ አልቻልኩም። በቃ አቃተኝ። 78 አመት ሸጫለሁ ድራግንና አልቻልኩም። ለልጅ ስትል ተውትላለችና ሁሌ ሚስቴ መቶ አልቻልኩምና አንድ ቀን እኔም ባትወደኝም ለልጄ ብለህ ተው እስኪ አለችና እስኪ ልተው ብዬ አምላክን ጠየቅኩት። እስኪ አንተ ካቻልከኝ እኔ ተዋለሁ ብዬ አምላክን ጠየቅኩትና ወደዚህ መድረኩ በዚህ ጋር ነበርና የመጀመሪያ ቀን መጥቼ ሂድ ቡይቦጋ አለች። በሚስቴ አማካኝነት ነው ጌታን ያገኘሁትና ወደዚህ ስፍራ መጥቶና ከዛም መጥቼ በቃ ከዛ ይወስ ስለወጣው በቃ ቢቦው ይላል ሰው በራሱ ተስፋ ቢቆርጥም እግዚአብሔር ግን በዛ ሰው ላይ ተስፋ አይቆርጥም ይላልና ያ አምላክ ይመስገን ይባረክና ከፈጣሪ በታች የልጄ እናት ተስፋ አልቆረጠችብኝ እና የ4 አመት ልጅ አለች እና ከዛን መጥቼ ቢቦ አገለገለ። ከዛ በኋላ ሄድኩ። በቀጣዩ እሱ ከኃይሌ ጋር እየወረድኩ አገኘሁት። አግኝቼ እንዲህ አልኩት ነብይ ቢቦ ብዬ ሰላም ስለው እንደሚያቀኝ ሰው በጣም ዘመኑ ይባረክ በእውነት እና ቢቦ ግራ ገብቶኛል አልኩት። በቃ ይሄን ነው አልኩት። መኪና ውስጥ እየገባ ነው ቢቦ ግራ ገብቶኛል ስለው ቀኑ ማክሰኞ ነበርና በዛይ ልጸልይልና እንጂ አለኝ በእውነት እና የሆነ ዶክመንት ነገር ይዤ ነበር። በሱ ላይም ጭኖ ጸለየልኝ። መጣው መድረኩ በዚህ ጋር ነበርና ቁጭ ብዬ ያለ ትላንትና ጫት ሲጋራ ይዘ ያላፈርክ አሁን ጌታን ተቀበል ሲባል ታፍራለህ ተነስ ይለኛልና ከዚህ በላይ ምን አይነት ድምጽ ይምጣልኝ ብዬ ተነሳውና ጌታን እዚህ ቤት ነው የተቀበልኩት። ከተቀበልኩት ጊዜ ጀምሮ ጌታ እዚህ ቤት ብዙ ነገር አድርጎልኛልና ክብሩን ይውሰድ አምላክ ክብሩን ሁሉ ይውሰድ። ክብር ይገባዋልና ድሮ ድራግን ሲሸጥ በጣም ሰብካቸው ነበር። ደስታ በዊድ ውስጥ አለ በቀንጃ ውስጥ አለ ላቸው ነበር። ደስታ ያለው በልጁ ነውና ሃሌሉያ ይሁንለት ከፋለ ጭብጨባ ለጌታ ይሁንለት። ደስታ ያለው ሃሌሉያ ነው። ደስታ ያለው ወንጌል ስለ ልጁ ይላል። ስለ ወንጌል ሲሰበክ ብቻ ነው ደስታ ያለው እንጂ በዊድ ጋንጃ በሺሻ በጫት በምናምን አይደለም። እውነት ደስ ብሎኛል። እስቲ ለእግዚአብሔር እልልታ ጭብጨባን ሃሌሉያ እና ስወጣ መድረኩ አስፈርቶኛል። መረጋጋት አልቻልኩምና ይሄን ሁሉ ያረጋለኝ አምላክ ስሙ ይመስገን። እና ተጠምቄ ያለው ዘገየንም እግዚአብሔር ዘመኑን ነብይ ቢቦንም ሚስቱን ባለቤቱን ሁሉን ዘመናችሁን እዚህ ቸርች ያሉ አሸሮችን ሁሉ አገልጋዮችን ዘመናችሁ ሁሉ ይባረክ። እዚህ ቤት መጥቼ መረጋጋትን ሰላም ጠረኔ ተቀይሯል። ሰላምን አግኝቻለሁና ክብር ለኢየሱስ ይሁን፣ ክብር ለልጁ ይሁን። እና ይሄን ማለት ዓለም ላይ ላሉት እኔ አሁን አንዳንዶቹ ሲያገኙ እኛን ሱስ ውስጥ 7 አመት ለኛ ሸጣ አንተ አሁን ወደ ኢየሱስ ሄድክልኛል እና እነሱም ይመጣሉ እና እዚህ ጓደኞች ያሉ ይመጣሉ፣ በእውነት ይመጣሉ። እኔም በማየት ብቻ ይመጣሉ። ምሸጣው እኔ ከመጣው እነሱ ይመጣሉ። ኢየሱስ ክርስቶስ እኔን ይረዳኝ እነሱንም ይረዳል ብዬ አምናለሁ። እና ጉባኤው ነብይ ቢቦ ቤቴን ልጄንም ቢባርክልኝ